ጳጳሱ ታገዱ። ቋሚ ሲኖዶስ ወስኗል። መዋኛ ገንዳ ስለሰሩልን ከንቲባዋን እናመሰግናለን። ኢየሱስ ጌታ ዘመድኩን እንሰባብረዋለን ሲል ተናገረ። እፎይ ለአራት አይናው ሊቅ መልስ ሰጠ። የተወደዳችሁ ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ሰብስክራይብ በማድረግ ቤተሰብ በመሆን አጋርነታችሁን አሳዩ። በየዕለቱ የሚወጡ መረጃዎችን እንድታገኙ ከወዲሁ እንጠይቃችኋለን ማለት ነው። በመረጃችን እንግዲህ ዛሬ ከምንቃኛቸው ከምንመለከታቸው ጉዳዮቻችን መካከል በስፋት የምናነሳው ጉዳይ አለ። እሱም እንግዲህ ምንድነው? ከዚህ ከጳጳሱ ጋር የተገናኘ መረጃ። ሁላችሁም ይሄን መረጃ ባካችሁ ላይክ አድርጉ፣ ሼር አድርጉ፣ መላው ዓለም ያውቀው ይዳረስ። ላይክ አታርጉ፣ ያው እይታ በጣም የቀነሰብኝ ስለሆነ ከእናንተ የሚጠበቀውን አድርጉ። ደግመን ደጋግመን የጮህንበት ጉዳይ እልባት አግኝቷል። እግዚአብሔር ይመስገን። የሰባት ሀገረ ስብከት ሊቀ ጳጳስ ሆነው ቁጭ አሉ እና ሰባት ሀገረ ስብከትን በጵጵስና ከያዙ በኋላ ምን አሉ? እንግዲህ ከእስክንድሪያ ነው ከግብጽ ነው ጵጵስና ሲመጣ የነበረው። ከግብጽ መምጣት ከጀመረበት ጀምሮ እስካሁን አንድ ጳጳስ ሰባት ሀገረ ስብከት ሲመራ አላየንም ከኔ ውጪ ብለው ተመጻደቁ። በጣም ያዘንኩበት ነው ነግራችሁ። እና ሰባት ሀገረ ስብከትን መምራት የሚያመጻድቃቸው ሆኖ ማለት የሰባት አራት የወለጋ ቦታዎች እዛ ደቡብ ሱዳን፣ ቤኒሻንጉል ጉሙዝ እና ጋምቤላ ነበር ያዙት። ነገር ግን አሁን የተነጠቁ አሁን ጋምቤላም ከፍተኛ ቅራኔ፣ ከፍተኛ ተቃውሞ፣ ከፍተኛ የሆነ ጩኸት በሀገረ ስብከት ደረጃ ወጣባቸው። በሀገረ ስብከት ደረጃ ታዲያ ወደ መታገት ወደ እገታ ወይም ደግሞ እንዲታገዱ መደረግ ጀመረ ማለት ነው። ስለዚህ የእሳቸው የጵጵስና አገልግሎት የታገደ ነው ሲል ቋሚ ሲኖዶስ አስተላለፈ። ተጣርቶ ውሳኔው እስኪታወቅ 5 ኪሎ በሚገኘው መንበረ ፓትርያርክ አካባቢ የሚገኘው መጥተው ይቀመጡ ወደ ማረፊያዎት ከዛ እንዳይወጡ የሚል ግድ ደብዳቤ ቋሚ ሲኖዶስ ወስኗል። እምቢኝ አሻፈረኝ ካሉ እንግዲህ ሌላ ይቀጥላል ማለት። ስለዚህ ጳጳሱ ታግደዋል። አቡነ ሩፋኤል ማለት አባ ሩፋኤል ታግደዋል። ደግሞ ደጋግመው ብዙ ቦታዎች ላይ እንግዲህ ከጽላት ጋር በተገናኘ የሚመጣባቸው የሚደረሰባቸው ያለው ነገር አለ። አንድ ብቻ ሳይሆን በብዙ ቦታዎች ላይ ከፍተኛው ነገሮች የቀረቡባቸው ነው። ስለዚህ አሁን የምትመለከቱት ደብዳቤ አቡኑ ስለመታገዳቸው የሚያሳይ ነው ማለት ነው። ስለዚህ እግዚአብሔርን እናመሰግናለን። ወደ ቀጣይ መረጃችን እናመራለን። እንግዲህ ከንቲባዋን እናመሰግናለን ሲል አንድ ወንድማችን ተናገረ። ክብርት ከንቲባ ወይዘሮ አዳነች አቤቤ እናመሰግናለን፣ እኛ ያጣነው የቸገረን መዋኛ ገንዳ ነበረ በማለት የተናገረውን የቪዲዮ መረጃ እናስተላልፋለን። ድሃ የአዲስ አበባ ልጆች እንኳን ደስ አላችሁ፣ መዋኛ ገንዳ ተሰርቶላችኋልና ድሮ የሀብታም ልጆችን ስታዩ ስትቀኑ የነበራችሁ ሁሉ አሁን አለፈላችሁ የሚል ከንቲባችን እንደዛ ተናግረዋልና እኔ ራሱ በጣም ነበር በቃ ያሳሰበኝ። እንዴት ነው በቃ ልጆች ያው ነገ ሲያድጉ ትምህርት ምናምን በልቶ ማደር፣ ልብስ፣ ከዛ ወደፊት ተምረው የሆነ ፊውቸር ያለው በሰላም ወጥቶ መግባት እሱ አልነበር የሚያሳስብ። እንዴት ነው ዋና የሚዋኙት? በቃ አዲስ አበባ ውስጥ ኖረው ሌላው ምን ያደርጋል? አሁን ኳሊቲ ኤጁኬሽን በሰላም ወጥቶ መግባት፣ ስራ ማግኘት፣ ጠግቦ መብላት፣ ፊውቸር እና ዋናው መዋኛ ገንዳ እንዴት ነው በቃ ልጆች የሚዋኙት ብዬ በጣም አስብ ነበርና ብዙዎቻችንም የአዲስ አበባ ልጆች ወንዝ ምናምን ዋኝተን ያደግን በቃ አሁን በጣም ቀን ወጣልንና መንግስታችንን በጣም ማመስገን እንፈልጋለን። ትልቁ ጥያቄያችን መዋኛ ገንዳ ስለተመለሰልን ልባዊ የሆነ ምስጋና መቼም የአዲስ አበባ ልጆችን ወክዬ ቴንኪው ሶ ማች። ከዛ ደግሞ ያው ከመዋኛው ገንዳ ጎን ለጎን የሆነ የሚበላም ነገር ከዛ ስራም ነገር ትንሽ ደግሞ የዜግነትን ብትከፍሉ በቃ ጥያቄያችን ተመለሰ። እዚህ ከቀበና ጋር በተገናኘ ነው የኛው መረጃ የወጣው። ወደ ቀጣይ መረጃችን ስናመራ እንግዲህ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ያላችሁ ጻፉ። በዚህ አጋጣሚ የፕሮቴስታንት ቤተ እምነት እንግዲህ በየቦታው የወጡ ያው ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ያሉ እንደሚጮህ ታውቃላችሁ። አሁን የመጣው የኦርቶዶክሳውያን አዲሱ ልምምድ ኢየሱስ ጌታ ነው ለሚለው ማርያም አማላጅ ናት የሚል ማይገናኝ
ማይገናኝ ፍጹም አንድ ያሉ ነገር መምጣት ጀምሯል። ኢየሱስ ጌታ ነውና ማርያም አማላጅ ናት። የሰማይና የምድር ያለ ልዩነቶች አሉ። የጌቶች ጌታ የነገስታት ንጉስ የአማልክት አምላክ መድኃኔ ዓለም ኢየሱስ ክርስቶስ ጌታችን ነው፣ መድኃኒታችን ነው፣ አምላካችን ነው፣ ፈጣሪያችን ነው፣ ጠባቂያችን ነው፣ ገዢያችን ነው፣ መሪያችን ነው፣ ሐሳባችን ቀንዳችን ነው ክርስቶስ ኢየሱስ። ግን ኢየሱስ ጌታ ነው ሲባል አይ ማርያም አማላጅ ናት የሚል አዲስ ልምምዶችን እያየን፣ ስለዚህ ያ ትክክል አይደለም፣ ስህተትም ነው። ያ እንዲታረም ነው። ይሄ ቪዲዮ ግን እንድትማሩበት ላቀርብላችሁ። አትሸወድ፣ የሚጠፋ ደስታ እንዳይሸውዳችሁ። እኛ የምንመሰክረው ለዚህ ነው። ግን አይናችንን በዚህ አንጠቅም፣ ግን አይናችንን በዚህ አናደርግም። አይናችን በየ እኔ ተምሮ ብልጥ ሲሆን ተምሮ ትልቅ ነገር ሲያስብ ነው እንጂ ማውቀው እንደዚህ ሰው ሲወርድ እኔ አይቼ አላውቅም። በእኔ እንደዚህ አይነት ነገር የምታደርገው ኦርቶዶክሳኖች ብትቆጠቡ ደስ ይለኛል፣ እንደ ሀሳብ ማለት ነው። እነሱ እየሰበኩ ነው፣ እናንተ ፍጡርን ከፈጣሪ ጋር እያወዳደራችሁ ነው ያላችሁት። ኦኬ እያወዳደራችሁ ያላችሁ እንደዚህ የምታደርጉ ደካማ የሆናችሁ ኦርቶዶክሳኖች ማለት ነው። ደካማ ለዛው ድክምክም ያላችሁ ደካማዎች ማለት ነው። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የምታደርጉት ነገር ሁሉ የሚያስጠላ። እነሱ ኢየሱስን ይሰብካሉ፣ እናንተ ደግሞ ማርያም ታፍርባችኋለች። አሳፋሪዎች ማለት ነው። ማርያም ብቻ አይደለም እኛ ራሱ እናፍርባችኋለን። ምንድነው እንደዚህ መሆን? ምንድነው ተምራችሁ ጭቅላታችሁ ብቻ ነው ይሄ እንትን የተሸከመው ልብስ ነው የተሸከመው እንዴ? እንደዛ አይነት ድርጊት አያሳፍርም ወይ? እንደዛ አይነት ድርጊት ተምራችሁ እንዳልተማራችሁ ፕሮቴስታንቶች እነሱ ኢየሱስ ክርስቶስ ይሰብካሉ፣ እናንተስ የምታምኑት እግዚአብሔር የምታምኑት ኢየሱስ ክርስቶስ እንደማሰብኩት እስከ መቼ ድረስ ነው እንደዚህ ስዕል ይዛችሁ የምታገጡት? ምንድነው መፎካከር? እነሱ ይስበኩ፣ እናንተም ስበኩ። ወንዶች ናችሁ፣ የተጠራችሁት ለመስበክ ነው። ወንጌል ባልሰብክ ወዮልኝ ይላል። እናንተ የተጠራችሁት ለወንጌል እንጂ እንደዚህ ለመበሻሸቅ ምናምን አለ። እነሱ በሚሰብኩበት በመሀል እንቅፋት እየሆናችሁ ሞር እነሱ እውነት መንገድ ላይ እንደሆኑ ለእነሱ ትክክለኛ መንገድ ላይ እንደሆኑ እያስረዳችኋቸው ነው ያላችሁት። በቃ ምክንያቱም በክርስቶስ ኢየሱስን መከራ ትቀበላላችሁ ስለተባሉ እውነተኛ መንገድ ላይ እንደሆኑ እያስረዳችኋቸው ነው ያላችሁት። እንደነዚህ የምታደርጉ የኦርቶዶክሳ ስትሸቱ ስትገሙ ስታስጠሉ የምር ማለት ነው። እንደዛ አይነት ነገር አታድርጉ። ሺህ ጊዜ ነገርናችሁ፣ በኮሜንት በቪዲዮ በተለያዩ ነገር ነገርናችሁ። ግን ምንድነው የማትሰሙት? የማትሰሙ ደካማ ፍጥረቶች እንደነዚህ ሰዎች አሉ። ፈጣሪ ሆይ ምንድነው አሁን ይሄ ምን እንበለው? ተምራችሁ እንዳልተማረ ምንድነው? ኮሜንቱን እንዳለ በማርያም አጥለቅልቁት። ማርያም በማይ አጥለቅልቁት ይላል፣ ያጥለቅልቁታል። እነዚህ ደግሞ ምንድነው ከነሱ ጋር ያላችሁ ችግር? እነሱ ወንጌል እየሰበኩ ነው፣ የራሳቸው ወንጌል ነው፣ እንደፈለጉ ሆኑ። እናንተ ለምንድነው ወንጌል እናንተ ለምንድነው ማሰብኩት? ለእነሱ ለምን እንቅፋት ትሆኑባቸዋላችሁ? በጣም አሳፋሪ፣ በጣም ነው የምታስጠሉት። በጣም ማለት ነው፣ በጣም ነው የምታስጠሉት፣ በጣም ነው የምትቀፉት። ደግሞ ይሄ የማይረባ ጠማማ ትውልድ ደግሞ ማርያም ይላል። ማርያም ታፍርባችኋለች፣ ማርያም ትሸማቀቅባችኋለች በእናንተ ድርጊት። ማርያም አትወደውም እንደዛ አይነት ስራ። ማርያም አትወደውም። ምንድነው ደግሞ ማርያም ብቻ? ቅዱሳን አሉ እኮ እንደ ደመና የከበቡን ብዙ ቅዱሳን አሉ። ምንድነው በማርያም ላይ ተለጥፋችሁ እሷ? በጌታ ስም በጣም አሳፋሪ ትውልዶች ናችሁ። በጣም ማለት ነው እንዴ! እኔ የምር ማለት ነው እናንተን ገፍቼ እነሱ ነበር ማነሳው። እዚህ ደካማዎች ማለት ነው። ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስል በሃይላንድ ማርያም ጸበል ነው እንደምትመለከቱት። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። የምታገኙት ፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ መድኃኒዓለም ብቻ ሊሸጡት እንዳይሆን በቄ ዲዛይን ምናምን። ስለዚህ ይህም መረጃ ባካችሁ ሁላችሁም ኦርቶዶክሳውያን ኮፕሊንግ፣ ሪፖስት፣ ሼር አድርጎ ጸበል ኤክስፖርት ተደረገ። ጸበል በዱባይ የተሸጠ ነው፣ ሊሸጥ ነው። ጸበል ከኢትዮጵያ ውጪ በተለያዩ ቦታዎች ላይ የተሸጠ ነው እንደ ማንኛውም የሱቅ ዕቃ። ይሄም መረጃ ኮፒ ሊንክ አድርጉ። ስርዓተ ቤተክርስቲያን እየተጣሰ ነው። ስርዓተ ቤተክርስቲያን እየተናደ ነው። ህገ ቤተክርስቲያን መሰረቱን ከስር መሰረት እየተነቀለ የማይገባ ነገር ውስጥ እየገባ እንገኛለን። ከስውሯ ማርያም የመጣ ጸበል እዚህ ቦታ ላይ አለ። ዱባይ ነው ቦታው። እንዲህ ቦታ እንገኛለን። ስልካችን ይሄ ነው፣ አድራሻችን ይሄ ነው፣ ኑና ግዙን። ጸበል እየሸጥን ነው። ከስውሯ አምጥተን፣ ከሰሚነሽ አምጥተን፣ ከቅዱስ በርሜል አምጥተን፣ ከዚህ አምጥተን፣ ከዛ እምነት አምጥተን ግዙን ወደሚል ደረጃ ተደርሷል። ክርስትና ምን አይነት ፈተና ውስጥ እንደገባ የውጭው ሳያንሰን የውስጡም ሳይበቃን አሁን ደግሞ እኛ ምዕመናን ቤተ ክርስቲያንን እየተዳፈርናት እንገኛለን።
ለነገሩ ይበለ የደብራት አስተዳዳሪ አለቃ የተባለው የቅቤ እምነት እያለ ሲሸጥ የሎሚ እምነት እያለ ሲሸጥ እኛ የሰጠነው ዕጣ መባ ያስገባ ነው መልሶ ዕጣኑ በፍሬ የተሸጠልን ዘቢቡ የተሸጠ በቤተ ክርስቲያን የሚፈሩት ፍራፍሬዎች መዳኛ ጸበል ናቸው መዳኛ ናቸው እምነት ናቸው የተባለ ማንጎ ፓፓያ ሙዝ የተሸጠ አሁን ቃሪያ ተብሎ እየመጣ ቅቤ ተብሎ እየመጣ ከናንተ ያየነውን አሁን ደግሞ የው ጸበላውትን ይሸጥን ቤተ ክርስቲያን ያስነወርናት የነጋዴ ቤት ያደረግናት ክርስቶስ ኢየሱስ ቤቴ የጸሎት ቤት ይባላል እናንተ ግን የወንበዶች ዋሻ አደረጋችሁት ያለውን እነሆ ከ2000 ዘመናት በኋላ በዚህ በእኛ ትውልድ አባቶች መስራት ባለመቻል ቤተ ክህነቱ ጠንከር ያለ እርምጃ መውሰድ ባለመቻል ከከተማ ቅቤ እየተገዛ ከከተማ ማር እየተገዛ የቅቤ እምነት ነው የማር እምነት ነው የምናምን እምነት ነው እየተባለ ዕጣን እየተሸጠ የተለመደ ነገር መጣና ዛሬ ምዕመኑ ጸበል አውጥቶ በኤክስፖርት ደረጃ ይሸጣል ነገ አዋጭ ሆኖ ካገኙት ካህናት አባቶችም ቅዱስን ምስጢር የማይደፍሩበት ነገር አይኖርም ስለዚህ ሳይቃጠል በቅጠል ነው ምንም እንኳን ይህ ሰው የሄደበት መንገድና ያደረገው ያለው ነገር ትክክል ባይሆንም ከወዲሁ በተለያዩ ቦታዎች ላይ ጸበል ምናምን እናጠምቃለን እንፈውሳለን የኛ ቤተክርስቲያን ቅባ ቅዱስ ተቀባለች እዚህ ጋር ነው ፈውስ ያለው እዚህ ጋር ነው ድነት ያለው እያላችሁ በቤተክርስቲያን ደረጃ በምእመን ደረጃ በካህናት ደረጃ ያላችሁ እባካችሁ ለመጻኢ ትውልድ ስትሉችን ቤተክርስቲያን ጠብቋል የናንተ ገንዘብ እንዲሞላላችሁ የቤተክርስቲያኑ ገንዘብ እንዲሞላ ሕገ ቤተክርስቲያን እንዳይጣስ አባቶቻችን በሐዋርያት በሊቃውንት በመጡ አባቶቻችን ያላየነው ያልተደረገው በትውልድ ውስጥ ያልነበረውን አዲስ እንግዳ ስብከትና ትምህርት በዚህ ትውልድ ላይ እንዳይመጣ በእኛ ትውልድ ቤተክርስቲያን እንዳትዋረድ እንጠንቀቅ በተለይ ጸበል ይሸጣል ነው የምትሉም ተጠንቀቅ በየቤተክርስቲያን ያላችሁን ፈውስ ድነት እኛ ጋር ነው የምትሉም ተጠንቀቁ አጥማቂ ነን የምትሉ አባቶችም አደብ ግዙ ማንኛውም መረጃውን አዳርሱ እባካችሁ ይህችን ቤተክርስቲያን እንጠብቃትና እናስጠብቃት ሁላችሁም ኮፒ ሊንክ ሪፖስት አድርጉ ስለዚህ ያንን እንድናስተካክል ነው በጣም ያስደነቀኝን አንድ ሹፌር ላሳያችሁ ወደድኩኝ በጣም የተደነቅኩበት በጣም የተገረምኩበት አንድ ሹፌር በውስጡ ያሉ ተሳፋሪዎችን ለማትረፍ የከፈለው ዋጋ ያደረገው ነገር በስተመጨረሻ የተፈጸመው ነገር ይርነቃሲ በሚያስገርም መልኩ እንዲህ ተርከዋል እና የ62 ተሳፋሪዎችን ሕይወት ያተረፈው ሹፌር እምባሲቃ በተጓዥ አንደበት እንዲህ ተከትቧል። ጉዞ ከአዲስ አበባ ደብረ ማርቆስ። ሁነቱ የተከሰተበት ቦታ ከፊቼ ወደ አሊዶሮ በሚሄዱበት ጊዜ ነበር። ባሶች እያንዳንዳቸው ተጠባብቀው በእጀባ ያልፋሉ። ታዲያ አሊዶሮ አካባቢ ሲደርሱ ቁልቁለቱም ይጀምራሉ። በዚህ ጊዜ ነበር ብዙ ያልተጠበቀው ነገር የተከሰተው። ይህ ሹፌር ትላክሱን በደንብ ያሰማል። ሁሉም መኪኖች መንገድ ይለቁለታል። ፍሬኑን መያዝ አልቻለም ነበርና አሁን ተሳፋሪዎቹ ሞታቸውን ይጠብቃሉ። ይህንን ማየት ያልፈለጉ ደግሞ እየዘለሉ ከመኪና ይወርዳሉ። የወረዱትም ቁስላቸውን እያሻሹ ድንጋይ ወደ መኪናው ስር ይደረድራሉ። መኪናው ግን ሊረጋጋ አልቻለም። ሲኖውም በታምር አለፍ ነው ይላል ይህ ከታቢ። ታማሚ ወንድሙን አጠገቡ አቅፎ ሁሉንም ነገር በአንክሮ ይከታተላል። ግማሹ ማርያም ይላል፣ ተቀረው አላህ እያለ ይጮሃል። ጥቅም ያለው ዘሎ በመስኮትም በበርም ይወጣል። ታዲያ ይህ ሁሉ ነገር ሲያልፍ ወንድሙን አቅፎ ያማተበ ይህ ተጓዥ ሁሉን ነገር ይከታተላል። ቴሌቪዥን መስኮት የምታዩት ፊልም እንጂ በእውነት እየተከሰተ ነው ብዬ አላምንም ይላል ከታቢው። ታዲያ ሹፌሩ በፍጹም መረጋጋት የሚችለውን ሁሉ እያደረገ ነው። ወደ አንድ ተራራ መኪናውን ጠጋ ያደርገዋል። ተራራም ይህን መኪና እያንደረደረ ይወስደዋል። ተመጨረሻ በፈጣሪ እርዳታ ተሳፋሪዎችም ርብርብ የመኪና ከተራራው ጋር ተላትሞ ይቆማል። አንድም ነፍስያ አልተጎዳችም። ቀድሞ የዘለሉት እጃቸው እየጠራረጉ ምነው ባልዘለን ይላሉ። ይሄኔ ነበር ሹፌሩ ከመኪና ወርዶ ስቅ ብሎ ማልቀሱ። ምክንያቱ ደግሞ ፍሬን ከበጠሰበት እጅግ በጣም ቆይቷል። በመረጋጋት ውስጥ ግን ሆኖ ማንም ሳይሸበር የሚችለውን ሁሉ አድርጓል። ክፉ ነገር ተፈጥሮ ቢሆን ኖሮ የዚህ ሁሉ ነፍስ እጁ ላይ ነበርና ይህን አስቦ ነበር ማልቀሱ። ሆኖ ከፊቼ መካኒኮች መጡ፣ ፍሬኑን አስተካከሉለት። ሌላም መስተካከል ያለበትን ነገር ተስተካከለ። ጉዞም እንደ አዲስ ተጀመረ። ታዲያ በቅጽበት ሞት የነበረው ዜና ሁላ በደስታ ተለወጠ። ረዳቱም ሄዶ ሙዚቃ ከፈተ። እዛ ውስጥ ያለው ነገር ሁላ ተቀየረ ይላል። ከሞት ወደ ሰርግ፣ ሁሉም በጭፈራና በሆታ እልል እያሉ መጮህም ጀመሩ ይላል ከታቢው። እሱ
እሱም አጠገቡ የታመመ ወንድሙን እያበረታታ ወደ ሀገሩ ይገባል። ሕይወት ከተጻፈላችሁ ቀን ዝንፍ አትልምና ከዚህ አደጋ ከተረፉበት ቀናቶች በኋላ ታማሚ ወንድሙን ለቤቱ ቢያበቃውም በሕይወት ግን መትረፍ አልቻለም። ይህን አጋጣሚም ይህ ተሳፋሪ በዚህ መልኩ ከትቦታል። ይህ የሚኖር ሕይወት ነው። ሰላም። በጣም አስገራሚ ነው። እንደዚህ አይነት ሹፌሮች ናቸው እንግዲህ ያሉልን። ያው ደግሞ በጣም በተለያዩ ቦታዎች ላይ እገታም የሚፈጽምባቸው መከራ የሚመጣባቸው ግፍ የሚፈጽምባቸው እነዚህ ናቸው። እግዚአብሔር ይጠብቃቸው ነው የምንለው። ወንድማችን ዘመድኩን በቀለ መምህራችን የቤተ ክርስቲያንን ክብር እንመልሳለን፣ ያንን የተሸረበውን ሴራ የተደረገባት ያለውን ነገር ከፍታዋን እንዳናይ የሚደረግባትን ነገር መሰማቷን ለመቀማት የሚኬድበትን ርቀት እያንዳንዱን ነገር ወጥመዱን እንሰባብረዋለን ሲል ይናገራል መምህር ዘመድኩን በቀለ። እንዲህ ያለ ቪዲዮ አቀረበልን። ላይክ ሼር ያደረጋችሁ ተከታተሉን። ወደ ኦርቶዶክሳውያን በሰፊ ስክሪን በትልልቅ መረጃዎች የመጣው ነው የምገኘው። ተከታተልን እንመለሳለን። እንሰብረዋለን። አንድ ነገር እንሰብራለን። አሁን እንሰብራለን። አንድ የአይን መግለጽ እናመጣለን። ምዕመናን እየተራቡ እየተገደሉ እየሞቱ ይሄ ዘማዊ ሁላ ተጠራቅሞ አንዱ አንዱን እየሸፈነ በሃይማኖት ስም ተቀምጦ ቤተክርስቲያኒቷ ወደ ታች መቀመቃት መሄድ የለባት ወደ ታች መሄድ የለባት ወደ ታች መውረድ የለባት ቤተክርስቲያኒቷ መሄድ የለባት። እየነገርኳችሁ ቤተክርስቲያኒቷ ወደ ታች እየወረደች ቤተክርስቲያኒቷ ቅቡልነቷ ተቀባይነቷ እየወረደ ቤተክርስቲያኒቷ አጣብቂኝ ውስጥ የገባችው በመሪዎቿ አማካኝነት ነው። በሌቦች መሪዎቿ ተሰባስበው ተደራጅተው የመጡ ለምሳሌ አንዲት ሴት ተደፈርኩ ብላ አንዲት ሴት ተጎዳሁ ብላ ቤተክርስቲያን ብትሄድ የሚጠብቃት ሌላ ደፋሪ ነው። ስም አጥፍተሻል ምናምን ብለው ይቀብራሉ። ኮድ አላቸው፣ ይገናኛሉ። እነዚህም አራሙቻዎች ከቤተ ክርስቲያን መንቀል የግድ ተስማማላችሁ ወይ? እየጠበቅኳችሁ ነው። ቴሌግራም ላይ መጻፍ እናንተ ትጽፋላችሁ፣ እኔ እዚህ ላቤን እያፈሰስኩ እነጋገራለሁ። አንድ ብሎ ነው የሚጀምረው መንገድ፣ አንድ ብሎ ነው የሚጀምረው ትግል፣ ከጫፍ ይደርሳል። ታያውታላችሁ፣ ይነቀንቃችኋል። የኢትዮጵያ መነኩሴ አጀንዳዬን አንለቅም ብለን የአዲስ አበባን አነጥናጭ መነኩሴ ከኢትዮጵያ ቤተክርስቲያን ትከሻ ላይ ነፃ እናወጣዋለን። የእያንዳንዱን ጳጳሳት ገቢ የባንክ ሂሳብ ቤተክርስቲያን ገቢ ይሆናል። የማንም ሽማግሌ ለቤተክርስቲያን ለሕዝብ የማያስብ የማንንም ሆድ ከርስ አንሞላም። እኛ የምንፈልጋቸው አባት እንደነ አቡነ ጴጥሮስ እንደነ አቡነ ሚካኤል አይነቶቹን ነው የምንፈልገው። ከህዝባቸው ፊት የሚቆሙ ከመትረየስ ፊት የሚቆሙ እንጂ በቆብ ስር ተከልለው የሚዘርፉ ዘራፊ ህጋዊ ወንበዴዎች ናቸው። ትስማማላችሁ? ቀጥል። ሚዲያ በዚህ መልክ ነው መቀየር ያለበት። ቀጥ ነው የምናደርገው። ይህንን ገንዘብ ህንፃውን አከራይተው ይበላሉ። ከዚያ በኋላ እንዴት እንደምናደርግ እናሳያቸዋል። ቀጥል። ትስማማላችሁ? ይሄን አውደልዳይ የከተማ መነኩሴ ይሄንን ሴት አሳዳጅ ያውም በነፃ እኮ ነው የሚያገኙት። በነፃ በርካሽ አማርጠው እኮ ነው። ሴት ዲግሪ ያለው ዲፕሎማ ያለው እንኳን እንደነሱ አያገኝም። ህዝቡ ተርቦላቸዋል። ሴቱ ተርቦለታል፣ ጨንቆታል። ምድረ መነኩሴ ሴት ያሳድዳል። ፔኒሲዮን ቤቶች የሞሉት በሴቶች ነው። እነዚህን ጋለሞታ የወንድ ጋጥ ወጦች ስመ እግዚአብሔር እየጠሩ ቤተክርስቲያንን የሚያሰድቡ አተላዎች፣ የወንድ አተላዎች ቀላል ነገር የለም። ባለማተብ የሆንክ በሙሉ መብትህን የመጠየቅ መብት አለ። ከየት አባ መጣ ብለህ የመጠየቅ መብት አለ። ትስማማላችሁ? እንግዲህ ወንድማችን መምህራችን ዘመድኩን በቀለ የተናገረው እውነት ነው። ንዕድ ክብርት አንዲት ኩላዊት ዓለም አቀፋዊት ንጽሕት የሆነችቷን ቤተክርስቲያናችንን መጠበቅ የኛ የኦርቶዶክሳውያኑ ግዴታ ነው። ስለዚህ መጠበቅ አለብን፣ ማስጠበቅም ጭምር አለብን ማለት ነው። አራት አይናው ሊቅ አጋዕዝተ ዓለም ቅድስት ሥላሴ እንደኛ ጾታ አላቸው።
እንደኛ ጾታ አላቸው አካል አላቸው የሚል ነገር አቀረበ እና ያ በጣም ብዙሃኑ አስቆጥቷል። መላእክት ጾታ የላቸውም ስላሴ ግን አላቸው ሲሉ ተናግረዋልና ያ በጣም አስቆጥቷል ብዙዎቹን። ቪዲዮውን ተከታተሉ። ቆይ አንዴ እንደሚታወቀው ይሄ አካውንት ለረጅም ጊዜ ተዘግቶ ስለቆየ በጣም ሪፖስት ይፈልጋል። ኮፒ ሊንክም አድርጉት፣ ምክንያቱም ብዙ ሪፖርቶች ስላሉበት ማለት ነው። ይህንን ቪዲዮ ስሙት። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እንግዲህ እንደሰማችሁ ጆሮ ጭው የሚያደርግ ንግግር ነው አባታችን የተናገሩት እኔ እስከማምነው ድረስ። ምክንያቱም ለፈጣሪ ለስላሴ ጾታን ሰጥተው ጾታ የለም የሚል ካለ አንገቴን እስክሰጥ ድረስ እፋለመዋለሁ አይነት አስተምሮ ነው ያስተማሩት። ጾታ የለውም ስላሴ ማለት ጾታ የላቸውም ማለት መብረቅ ያወርዳል እንደዚህ አይነት አስተምሮ ብለዋል። እኔ ደግሞ ለፈጣሪ ጾታ ይነገራል በባህሪ ብዬ አላምን እና እሳቸው ስላሴ ጾታ አላቸው ብለው የሚያምኑ ከሆነ ይህንን ግልጽ ቢያደርጉት ደስ ይለኛል። ኢብን በአካላት በክፍለ አካላት ላይ ራሱ ያስቀመጡት ብዙም ደስ የማይል ነው። ስለዚህ ይህንን ግልጽ ቢያደርጉት ዝሩ ነው ብትን ነው የሚለውን ለመቃወም ወይንም ደግሞ ፈጣሪ ዝሩ ብትን አይደለም ለማለት ከሆነ አካላትን የጠቀሱበት መንገድ ብዙ ላይ ያለያየን ይችላል። ነገር ግን በሐቂቃው ፈጣሪ የክፍለ አካላት መዋቅር ስብስብ ነው ብለው የሚያምኑ ከሆነ ይሄ ከኢጅማው ጋር የሚለያየ ነው። አባቶች ያላስተማሩት ነው። አሁን ላይ ብለንን ብቅ በሉ። ይህ በትኩረት የሚታይ መሆን አለበት። አጋዕዝተ ዓለም ቅድስት ሥላሴ ጾታ የላቸውም። ነገር ግን በዚህ በተለይ መላእክት ራሱ የላቸውም ተብሎ ተጠቅሶ ፍጡራን የሆኑ መላእክት እንደዛ ከሆኑ እንዴት ነው አጋዕዝተ ዓለም ቅድስት ሥላሴ ሊሉ የቻሉት? በዚህ ጉዳይ ላይ የሀገረ ስብከቱ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ አቡነ ዮሐንስ በቀጥታ ሊቁን መጠየቅ አለባቸው። ሊቁም ማብራሪያ መስጠት እንደሚገባቸው ከወዲሁ ለማሳወቅ እንወዳለን። ሌላው ስለ ቅዱስ ቁርባን ያለው አመለካከትን በተመለከተ መምህር ኤፍሬም እንዲህ ይላሉ። ቆረቡ ስንል እምቢ ይላሉ፣ ያልተገባ ምክንያት ይሰጣሉ። ነገር ግን ታላቁ ምስጢር ቅዱሱ ስጋና ደም የሚያድን የሚቤዠን የሚያስታርቀን የሚጠብቀን ነው ሲሉ ይናገራሉ። አድምጠን እንመለስ። ስጋው ደግሞ ተቀበሉ፣ ኧረ በሕግ አምላክ ተቀበሉ። ቆይ ለከርሞ ባልየው እሺ ሲል ሚስቲቱን ቢስትል፣ ሚስቲቱ ስትፈቅድ ባልየው ወደ ኋላ ሲስብ፣ በኋላ ደግሞ ከቤተ ክርስቲያን አላገኛችሁት፣ ከመምህር አልተማራችሁት፣ የት እንዳመጣችሁት አላውቅም። ሲመነኩሱ ይሞታል አሉ፣ ሲቆርቡ ይሞታል አሉ ትላላችሁ። ደግሞ ይህ የሰፈር ሴት የፈጠረው ሐሳብ ማለት ከምን እንደመጣ ይታወቅ። አይን ያጠፋል አሉ። ሰው እንዴት 9 ጠርሙስ አረቂ ሲጠጣ ያልጠፋው አይን የክርስቶስ ቅዱስ ስጋና ክቡር ደም አይን ያጠፋል? በሞቴ ማን ነው ይህን አስተምሮ ያመጣው? ከምን ነው የመጣው? አንዳንዱ ደግሞ አረ በሕግ አምላክ ቆረቡ ስንላቸው አይን የገና ነኝ የምትሞትበትን ቀን ቆጥሮና ሰፍሮ የሰጠህ ማን ነው? ገና ነኝ ባልህበት ንግግር ውስጥ በዚያች ገና ነኝ የምትለዋን ፊደል ሳትናገር የራስህ ምላስህ ይህ መራቅህ ትን ብሎ እንደምትሞት አታውቅምን? በትንታ የሞቱ ብዙዎች ናቸው። ገና ነኝ ብለን ወጣን ስንሄድ ቤታችን ሳንደርስ ባንድም በሌላም ነፍሳችን ከስጋ እንደማይለይ በምን እርግጠኛ ሆነን ነው? በምንድን ነው እርግጠኛ የሆን ነው? ሰው ዋስትና ጋሻ ሳይዝ የክርስቶስ ቅዱስ ስጋና ክቡር ደም በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን ይፈረድበታል ይላል ቃሉ። የሚፈረድብን ከሆነ ሰው ቆርቦ ታጥቦ ተዘጋጅቶ አይጠብቅም ወይ? ሙሽራው ክርስቶስ መቼ እንደሚመጣ እኮ አይታወቅም። ወየእታሚረ ያስተርኢ ታምሪው ለወልደ እጓለ እመሕያው በሰማይ አሚሃ ይበኪ ኩሎሙ አሕዛብ በምድር ይላል። ጌታ ወልደ እግዚአብሔር ኢየሱስ ክርስቶስ መዓልትና ሌሊቱ ሳይታወቅ እንደ ሌባ ብቅ ይላል። ያኔ ግን መልሳችን ምንድን ነው?
ሌባ የሚመጣበት ቀን አይታወቅም። ሰኞ ይምጣ፣ ማክሰኞ ይምጣ፣ ከሌቱ 6 ሰዓት ይምጣ፣ 9 ሰዓት ይምጣ፣ ከብቱ ሳይገባ 3 ሰዓት ይምጣ፣ ሌባ ከባለቤቱ ጋር ተማክሮ ልሰርቅ ልመጣ ነው ብሎ አይመጣም። ጌታም እንዲሁ እንደ ሌባ ሳይነግረን ብቅ ይላል። ያኔ ሲመጣ ግን በእውነት መልሳችን ምንድነው? ሰው ስንቅ ሳይዝ መንገደኛ ሁነን ስንቅ የምንይዝበት እድሜ ተሰጥቶን ደግሞ ስንቅ ሳንይዝ ተቀምጠን እምናሳዝን ፍጥረቶች እኮ ነን። ዘመድ ሀገራችን በሰማይ ነው። ይሄ የምታዩት ምድር አረቦን ነው ወይም ጊዜያዊ መቆያ ነው። እምንጓዘው ወደ ሰማያዊ ሀገር ወደ ኢየሩሳሌም ሰማያዊት ወደ ኢየሱስ ክርስቶስ ነው። ጉዞ ኑ ተጓዙ ብሎ ጌታ ነግሮናል። ምን ሆነን ግን ሰነፍን? ከቅዱስ ቁርባን ጋር በተገናኘ ከክቡር ስጋና ደም ጋር በተገናኘ ያለው ምልከታ ወይም አመለካከቶቻችን መታረም መስተካከል አለባቸው ማለት ነው። ውድ ኩራት ቤተሰቦቻችን የዛሬ የቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች የቪዲዮ ጥንቅሮች እንመለሳለን። እስከዚያው ድረስ ተሰነባበት። ሰናይ ቆይታ ይሁንላችሁ።